ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን የዛሬ ለተሰኙ ምሽት የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ከአሁን ሰዓት ጀምሮ ወደ እናንተ ይደርሳሉ። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛችኋለን። አብራችሁን ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኢትዮጵያ ብሔራዊ ቡድንን የተመለከተ መረጃ ነው ቀዳሚ የምናደርገው። ለ2027 የአፍሪካ ዋንጫ የውድድር መድረክ ለመብቃት ቅድመ ዝግጅቱን የጀመረው የኢትዮጵያ ብሔራዊ ቡድን በትላንትናው ዕለት በአዲስ አበባ ስቴዲየም እንደዚሁ ልምምድ መጀመሩ ተገልጿል። ይህንን መረጃ ይፋ ያደረገው የኢትዮጵያ እግር ኳስ ፌዴሬሽን ነው። ትላንት እንግዲህ ለብሔራዊ ቡድኑ ተጫዋቾች አስቀድመው መከናወን የነበረባቸውን ጉዳዮች እንደዚሁ ስለመጨረሳቸው ተገልጿል። የስም መጠን ለመቀነስ የሚረዱትን አንዳንድ ምርመራዎች ስለማድረጋቸው ተነግሯል። ከዛ ባለፈ ደግሞ በዛሬው ዕለት መደበኛ ልምምዳቸውን በአዲስ አበባ ስቴዲየም ጀምሯል ተብሏል። የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ ዮሐንስ ሳህሌ ጥሪ ካቀረቡላቸው 39 ተጫዋቾች መካከል በዛሬው የመጀመሪያ ቀን ልምምድ 31 ተጫዋቾች በአዲስ አበባ ስቴዲየም ስለመገኘታቸው ተነግሯል። የሲዳማ ቡና እግር ኳስ ክለብ ተጫዋቾች በአህጉር አቀፍ ደረጃ ጨዋታ ስላለባቸው አልተገኙም ተብሏል። በቀጣዩ ቀናት ግን የኢትዮጵያ ብሔራዊ ቡድን ስብስብ እንደሚቀላቀሉ ነው የተገለጸው። ከዛ ባሻገር በተጨማሪነት ከሀገር ውጪ ያሉና ለብሔራዊ ቡድኑ ጥሪ የቀረበላቸው ተጫዋቾችም እንደዚሁ አለመገኘታቸው ተነግሯል። በቀጣዩ ቀናቶች ብሔራዊ ቡድኑን ይቀላቀላሉ ተብሏል። የኢትዮጵያ ብሔራዊ ቡድን እንግዲህ ታንዛኒያ፣ ዩጋንዳና ኬንያ በጣምራ በሚያሰናዱት የ2027 የአፍሪካ ዋንጫ የውድድር መድረክ ላይ ወደዚያው ለማለፍ በምድብ 10 ተደልድሏል። ከሱዳን፣ ከሴኔጋል እና እንደዚሁ ከሞዛምቢክ ብሔራዊ ቡድን ጋር ማለት ነውና የመጀመሪያ ጨዋታቸውን በቅርቡ የሚያከናውን ይሆናል። ሁለተኛ ጨዋታቸውን ደግሞ ከረጅም ጊዜያት በኋላ በቅርቡ በካፍ እውቅና ጊዜያዊ እውቅና በተሰጠው በባህር ዳር ኢንተርናሽናል ስቴዲየም ጨዋታቸውን እንደዚሁ መስከረም 19 እንደሚያደርጉ የኢትዮጵያ እግር ኳስ ፌዴሬሽን ይፋ ያደረገው መረጃ ያመለክታል። ጥሩ የዝግጅት ጊዜ እንዲሆንላቸው ናሁ ስፖርት እንደወትሮ ሁሉ ይመኛል ለኢትዮጵያ ብሔራዊ ቡድን። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችንን እዚህ ላይ እናጠናቅቃለን። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ በጣም እናመሰግናለን። እነዚህ ጠቃሚ ምልክቶች ወደ እናንተ ከደረሱ በኋላ ዳግም የምንገናኝ ይሆናል። አብራችሁ ነው። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ ሰኞ የመረጃ ሰዓታችንን በመከታተል ላይ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃን ወደ እናንተ አድርሰናል። በተለይ ደግሞ የኢትዮጵያ ብሔራዊ ቡድንን የተመለከተ ዝግጅቱን የተመለከተ መረጃ ነበር ወደ እናንተ ስናደርስ ቆይታ ያደረግነው። አሁን ወደ ባህር ማዶ ስፖርታዊ ጉዳዮቻችን በቀጥታ የምናቀና ነው የሚሆነው። የ2026/27 አዲሱ የውድድር ዘመን የስፓኒሽ ላሊጋ ቅዳሜ ዕለት ጅማሮውን አድርጓል። ትላንትም ቀጥለው የተደረጉ ጨዋታዎች ነበሩ። ዛሬ ምሽትም አንድ ጨዋታ ይከናወናል። የላሊጋው የመጀመሪያ ሳምንት መርሃ ግብር ላይ ማለት ነው። ዛሬ በኢትዮጵያ ሰዓት አቆጣጠር ምሽት 4 ሰዓት ሲል ዲፖርቲቮ እንደዚሁ ከኤልቼ ጋር የሚያደርጉት ጨዋታ ግምት አግኝቷል ማለት ነው። ቀጣዩ ቀናቶችም እንደዚሁ ረቡዕና ሐሙስ የሚደረጉ የመጀመሪያው ሳምንት የስፔን ላሊጋ ጨዋታዎችም ቀጥለው የሚከናወኑ ነው የሚሆኑት። በቀጣዩ ሳምንት አጋማሽ ነው ትልልቆቹ የስፔን አያላን ክለቦች የላሊጋ የመጀመሪያ ሳምንት ጨዋታቸውን የሚያደርጉት ተብሏል። ሪያል ማድሪድ እንደዚሁ የካታላናው ክለብ ባርሴሎና ያምናው የላሊጋውም ሻምፒዮና ነበረ። እነዚህ ሁለት ቡድኖች ደግሞ በዓለም ዋንጫው ምክንያት በርከት ያሉ ተጫዋቾችን ለብሔራዊ ቡድን ማስመረጣቸውን ተከትሎ በረፍት ላይና የተሻለ ነገርና ዝግጅት እንዲያደርጉ ረፍት ተሰጥቷቸው ነበረ። ይህንን በተመለከተ ነው የመጀመሪያው ሳምንት ሽግሽግ የወጣው ሲል ላሊጋው ይፋ ያደረገው መረጃ ያመለክታል። በሚቀጥሉ ቀናቶች ሳምንታት እንመለከታቸዋለን እነዚህን ሁለት ቡድኖች ማለት ነው። ዛሬ ግን ዲፖርቲቮና ኤልቼ የሚያደርጉት የላሊጋው ቀጣይ የመጀመሪያ ሳምንት ጨዋታዎች እንደዚሁ
እንደሚቀጥሉ ነው እየተከናወነ የሚገኘው ማለት ነው። ወደ ሌሎች መረጃዎቻችን በቀጥታ እናልፋለን። ወደ ዝውውር መረጃዎቻችን ከማቅናታችን አስቀድመን የአሰልጣኝ ሹምሽርን እንመለከታለን። የካታሎናው ክለብ ባርሴሎና ሁለተኛ ቡድን ምክትል አሰልጣኝ አድርጎ የቡድኑን ሌጀንድ ተጫዋች ሰርጂዮ ቡስኬትን ስለመቅጠሩ እየተገለጸ ነው የሚገኘው። የ38 ዓመቱ ተጫዋች ከዚህ ቀደም እንደሚታወቀው እንግዲህ 2023 ላይ የካታሎናውን ክለብ ባርሴሎናን ለቆ ወደ ኤምኤልኤሱ ወይም ደግሞ ወደ አሜሪካው ሜጀር ሊግ ሶከር ኢንተር ሚያሚ ማቅናቱ የሚታወስ ነው። እዛ ከ23 እስከ 25 ያሉትን የውድድር ዓመታቶች በኢንተር ሚያሚ ከትልልቆቹ የቀድሞ የቡድን አጋሮቹ ጋራ ጨዋታዎችን ማድረግ ችሏል። ከዛ ባለፈ ግን የበለጠውን የእግር ኳስ አሻራውን ማሳለፍ የቻለው በርከት ያሉ ዓመታቶችን ወደ 23 ዓመታት በካታሎናው ክለብ ባርሴሎና ከታዳጊነት ጀምሮ መቆየት ችሏል። ለዋና ቡድኑ ወደ 15 ዓመታት ተጫውቷል። በርካታ የዋንጫ ክብሮችን ወደ 33 የሚደርሱ የዋንጫ ክብሮችን ነው ከብሉን ግራናዎቹ ጋራ ማንሳት የቻለውና እጅግ በጣም አስደናቂ ተጫዋች መሆኑ ይታወቃል። ቁጥራዊ መረጃዎች በጣም የሚያስገርሙ ናቸው። የሰርጂዮ ቡስኬትና የባርሴሎና ውጤታማነትን ከተመለከትን 9 የላሊጋ የዋንጫ ክብሮችን ማሳካት ችሏል። 3 የአውሮፓ ቻምፒየንስ ሊግ የዋንጫ ክብሮችን እንደዚሁ ከቡድኑ ጋር ማግኘት የቻለበትን እንደዚሁ ሁኔታ ተመልክተናል። የኮፓ ዴላሬ 7 ዋንጫዎችን፣ የስፓኒሽ ሱፐር ካፕን 7 የዋንጫ ክብሮችን፣ የፊፋ ክለብ ወርልድ ካፕን እንደዚሁ 3 ጊዜ ማንሳት የቻለ ድንቅ ተጫዋች ነው። በድምሩ ቀደም ሲል እንደገለጽኩላችሁ ወደ ከ30 በላይ የዋንጫ ክብሮችን ማሳካት ችሏል እና አሁን የባርሴሎና ሁለተኛ ቡድን ምክትል አሰልጣኝ ሆኖ በቀጣዩ ዓመታት ታዳጊዎችን ይቀርጻል ተብሎ ነው እየተነገረ የሚገኘው። ለዋና ቡድኑ የሚቀርቡ ከላማሲያ የሚመጡትን ታዳጊዎች እያበቁ ወደ ከፍታው እንደዚሁ እንደሚያበቋቸው እየተገለጸ ነው የሚገኘው። የሁለተኛው ቡድን ዋናው አሰልጣኝ ጁሊያኖ ቤሌቲ ናቸው። አሁን ምክትል አሰልጣኙ ደግሞ እንደዚሁ ሰርጂዮ ቡስኬት የእሳቸው አጣማሪ ሆኖ ታዳጊዎች ላይ ለመስራት እንደዚሁ ስለመፈራረማቸው እየተገለጸ ነው የሚገኘው ማለት ነው። ብዙዎች ብዙ እያሉለት የሚገኝ ተጫዋች ነው። አሁን ደግሞ በአሰልጣኝነት ጥሩ ስራዎችን ለባርሴሎና ይሰራሉ ተብሎ እምነት ከተጣለባቸው የባርሴሎና ቀደምትና ገናና አሰልጣኞች ወይም ተጫዋቾች መካከል አንደኛው ሆኖ እየተመለከት እንገኛለን። የሰርጂዮ ቡስኬትን ጉዳይ በተመለከተ ማለት ነው። በቀጥታ ወደ ዝውውር መረጃዎቻችን ስናልፍ የቱሪኑ ክለብ ወይም ደግሞ የሴሪያው ተሳታፊው ክለብ ዩቬንቱስ ግብ ጠባቂ ስለማስፈረሙ እየተገለጸ ነው የሚገኘው። አስቀድሞ የአስተን ቪላውን ግብ ጠባቂ ለማስፈረም ከጫፍ ደርሶ ነበር ኤሚሊያኖ ማርቲኔዝን ለማስፈረም ማለት ነው። ነገር ግን ምክንያቱ ግልጽ ባለነ ሁኔታ የዝውውሩ ሂደት መደናቀፉን ተከትሎ ሌላ የፕሪሚየር ሊጉን የቶተንሃም ሆትስፐርሱን ግብ ጠባቂ እንደዚሁ ቪካሪዮን ስለማስፈረማቸው ተገልጿል። በውሰት ውል ነው። በቀጣይ ግን በቋሚነት የማስፈረም ግዴታ የተካተተበት የውል ኮንትራት ነው የቱሪኑ ክለብ ዩቬንቱስና እንደዚሁ ቶተንሃም ሆትስፐርስ የተፈራረሙት የሚሉ መረጃዎች እየወጡ ነው የሚገኘው ማለት ነው። አስተን ቪላ የዋናውን ግብ ጠባቂ ቀይሯል። በዚህም መሰረት የሴሪያውን ሌላኛውን ክለብ ከፓርማ በ35 ሚሊዮን ዩሮ ሱዙኪ ማስፈረማቸው እንደዚሁ ይፋ አድርገዋል። ኤሚሊያኖ ማርቲኔዝ በአስተን ቪላ ቤት ቢቆይም ባይቆይም ዋናው ግብ ጠባቂ ሆኖ የሚቀጥለው በአስተን ቪላ ቤት እንግዲህ የፓርማው ግብ ጠባቂ ሱዙኪ መሆኑን አሰልጣኙ አረጋግጠውለታል ተብሏል። በጥቅሉ በነበራቸው ስምምነት ማለት ነው። ቀጣይ ኤሚሊያኖ ማርቲኔዝ ምናልባት ወደ ሳውዲ ፕሮሊግ የማምራት እድል ሊኖረው እንደሚችል ነው እየተገለጸ የሚገኘው። ሌሎችም የአሜሪካ ክለቦች ተጫዋቹን ፊርማ ለማግኘት ከፍተኛ ስራ በመስራት ላይ እንደሚገኙ በመገለጽ ላይ ነው የሚገኘው ማለት ነው። ወደ ሌሎች መረጃዎቻችን ስናልፍ የማንቸስተር ዩናይትድን መረጃ እናገኛለን። ማንቸስተር ዩናይትዶች የካርሎስ ባሌባ የመሸጫ ዋጋ ዝቅ ማለቱን ተከትሎ ዳግም አዲስ ምዕራፍ ተጫዋቹን የግላቸው ለማድረግ ስለመክፈታቸው እየተገለጸ ነው የሚገኘው። ተጫዋቹ አሁን ጉዳት ላይ ይገኛል። ያንንም መሰረት ያደረገ የዋጋ ቅናሽ ነው የሚመስለው። መጠነኛ ጉዳት ገጥሞት በሕክምና ላይ እንደሚገኝ እየተገለጸ ነው የሚገኘው። ይህ የምዕራብ አፍሪካዊቱ ሀገር ካሜሮን ዜግነት ያለው ካርሎስ ባሌባ በብራይተን ኦቭ አልቢዮን ያሳየው እንቅስቃሴ እጅግ በጣም ድንቅ መሆኑን ተከትሎ በተለይ ያለፉትን የዝውውር ዓመታቶች ከትልልቅ ክለቦች ጋር የተጫዋቹ
ስም በሰፊው ሲነሳ እንደነበር ይታወሳልና የተጫዋቹን ፊርማ ለማግኘት ደግሞ ከፍተኛ ስራ ሲሰሩ ከነበሩና ፍላጎት ሲያሳዩ ከነበሩ ክለቦች መካከል አንደኛው ማንቸስተር ዩናይትድ ነው። እንግዲህ እስከ 100 ሚሊዮን ፓውንድ ነበር አስቀድሞ የተጫዋቹ ባለንብረት ክለብ ብራይተን ኦቭ አልቢዮን ለጥፎበት የነበረው። አሁን ግን የተጫዋቹ ፈላጊዎችም በተወሰነ መልኩ መመናመናቸውን ተከትሎ ዩናይትዶች የበለጠ ግንኙነታቸውን በማጥበቅ እስከ 60 ሚሊዮን ፓውንድ የተጫዋቹን የግዢ ሁኔታ ለመፈጸም ዳግም ስለመመለሳቸው ወደ ገበያው በመገለጽ ላይ ነው የሚገኘው ማለት ነውና ብዙ የማንቸስተር ዩናይትድ ደጋፊዎች ይህ ወጣት ተጫዋች ከመሆኑ ጋር ተያይዞ እንዲመጣላቸው ፍላጎት አላቸው የሚሉ ነገር እየወጡ ነው የሚገኙት ማለት ነው። ወደ ሌላው ወደ አርሰናል መረጃ ስናልፍ እንግዲህ በክረምቱ የተጫዋቾች የዝውውር መስኮት የማይታመኑ ተብለው ብዙ መረጃዎችን የተመለከትንበት ነው። ይሄ ክረምት በተለየ ሁኔታ ማለት ይቻላል ገና ፍጻሜውን አላገኘም። ከዚህም በኋላ ብዙ አነጋጋሪና ያልተጠበቁ ጉዳዮችን ሊያስተናግድ ይችላል። ነገር ግን ደግሞ የነ ቪኒ ጁኒየርን ጉዳይ ተመልክተናል። ወደ አርሰናል ስሙ ተያይዞ ሳይታሰብ በመጨረሻም ግን በዚያው ደግሞ በሪያል ማድሪድ የውል ኮንትራቱን ያራዘመበት ሂደት በጣም አነጋጋሪ ነበረ። ክለቡን ይለቃል ተብሎ ባልተጠበቀበት ሁኔታ እዚህ ደረጃም በከፍታ ዘገባ ያገኛል፣ ሽፋን ያገኛል ተብሎ ያልተገመተ የዝውውር ሁኔታ ሆኖ ነገር ግን በስተመጨረሻ ደግሞ በሪያል ማድሪድ ቤት የውል ኮንትራቱ የተራዘመበትን ሂደት እናስታውሳለን። ሌላ ደግሞ አነጋጋሪ ምዕራፍ እንደዚሁ ተከፍቷል። የአርሰናሉን የፊት መስመር አጥቂ ቪክቶር ጆኬሬሽን የተመለከተና ሌሎች ፈላጊ ክለቦቹን የተመለከቱ ጉዳዮች እየወጡ ነው የሚገኘው። ይሄ ተጫዋች ባሳለፍነው ዓመት 2025 ላይ ነበረ እንግዲህ የፖርቹጋሉን ክለብ ስፖርቲንግ ሊዝበንን ለቆ አርሰናልን የተቀላቀለው። ከፍተኛ ፍላጎት ነበረው። ቪክቶር ጆኬሬሽ ወደ ሌሎች ክለቦች የማምራት እድልም ነበረው። ነገር ግን የአርሰናል ማሊያን ለብሶ የመጫወት ፍላጎቱ ከፍተኛ መሆኑን ተከትሎ ብዙ ነገሮችን መስዋዕት የከፈለበት የዝውውር ሂደትን መፈጸሙን እናስታውሳለን። ከጓደኛው ጋር ከትዳር አጋሩ ጋር የተጋጨበትንም ሁኔታ ከዝውውሩ ጋር የተያያዘ ነው። በዚያ ላይ ደግሞ ራሱም በርካታ ገንዘቦችን ከስሮ ነበረ አርሰናልን ለመቀላቀል የቻለው ማለት ነው እና እነዚህን መስዋዕትነት የከፈለበት ክለብ ከአንድ ዓመት በኋላ ሊለያይ የሚችልበት እድል እንዳለ እየተገለጸ ነው የሚገኘው። ብዙ ተነባቢ ጋዜጦች ናቸው ይህንን መረጃ ይዘው እየወጡ የሚገኙት። የካታሎናው ክለብ ባርሴሎና የጁሊያን አልቫሬዝ ጉዳይ የማይሳካለት ከሆነ አትሌቲኮ ማድሪድ አሁንም በአቋሙ ጸንቶ ለስፔን ላሊጋ ተሳታፊ ክለቦች ይህንን የፊት መስመር አጥቂ የመሸጥ ፍላጎት የለኝም የሚለውን አቋም የሚጸናበት ከሆነ የአርሰናሉን የፊት መስመር አጥቂ ቪክቶር ጆኬሬሽን ባርሴሎና ለማስፈረም ከፍተኛ ጥረት በማድረግ ላይ እንደሚገኝ እየተገለጸ ነው የሚገኘው። በአማራጭነት ይዘውታል ብሉ ግራናዎቹ የሚሉ መረጃዎች እየወጡ ነው የሚገኙት። ይህ ተጫዋች 27 ዓመቱ ላይ ይገኛል። እንግዲህ ባሳለፍነው ዓመት ቀደም ሲል እንደገለጽኩላችሁ ወደ 65 ሚሊዮን ፓውንድ አውጥቶ ነበር አርሰናል ማስፈረም የቻለው። እስከ 2030 ጁን መጨረሻ ድረስ እስከ ወርሃ ሰኔ የውል ኮንትራቱ የሚቀጥል ነው የሚሆነውና ቀጣይ እየታየ ደግሞ ወደ 10 ሚሊዮን ፓውንድ እንደዚሁ ወደ 76 ሚሊዮን ፓውንድ ይደርሳል አጠቃላይ ሽያጩ ማለት ነውና ከአንድ ዓመት ቆይታ በኋላ ይህንን ተጫዋች አርሰናሎች ይለቁታሉ የሚለው ነገር የሚጠበቅ ነው። በእርግጥ በአርሰናል ቤት አጀማመሩ ጥሩ አልነበረም። ነገር ግን ኋላ ላይ ደግሞ የውድድር ዓመቱ ሲጠናቀቅ በጥሩ ሁኔታ የውድድር ዓመቱን መጨረስ ከቻሉ የፊት መስመር ተጫዋቾች መካከል አንደኛው ያደርገዋል። 21 ግቦችን በተለያዩ የውድድር አይነቶች ለአርሰናል እንደዚሁ ማስቆጠር ችሏል እና ይህንን ቁጥር በከፍተኛ ሁኔታ ነው ብዙ የእግር ኳሱ ተንታኞች የሚያነሱት። የበለጠ ደግሞ ሊጉን እየተላመደ ሲመጣ አፈጻጸሙ ላይ በጣም ጥሩ ነበረ እና በዚህ ዓመትም የተሻለ ነገር ሊያስመለክት ይችላል ብለው ለአርሰናሉ የፊት መስመር አጥቂ ብዙ ግምት እየሰጡት ባለበት በዚህ ሁኔታ ላይ የካታሎናው ክለብ ይህንን ተጫዋች ለማግኘት እያደረገ ያለው ጥረትም በብዙ ነገር እየተነሳ ነው የሚገኘው ማለት ነው። በእርግጥ ባርሴሎና እስካሁን ድረስ ይፋዊ ጥያቄ ለአርሰናል አላቀረበም። ነገር ግን ውስጡን በተለይ ከወደ ስፔን የሚወጡ የመረጃ ምንጮች ይህንን በማስነበብ ላይ ነው የሚገኙት። የፊት መስመር አጥቂ እንግዲህ ሁለት አጥተዋል። አንደኛው አንጋፋው አጥቂያቸው ሮበርት ሌዋንዶውስኪ እንደሚታወሰው እንደዚሁ ከክለቡ ጋር ተለያይቷል። ከዛ ባለፈ ደግሞ በቅርቡ ወደ ፒኤስጂ የመጣው ፌራን ቶረስን መጥቀስ ይቻላል እና እነዚህን ሁለት ተጫዋቾች ሊተካ የሚችል የፊት መስመር አጥቂ በማማተር ላይ እንዳሉ እየተገለጸ ነው የሚገኙት። ሁለት ናቸው። አንደኛው ጁሊያን አልቫሬዝ ነው። ሌላኛው ደግሞ ቪክቶር ጆኬሬሽ ነው። አሁን ላይ እንግዲህ የካታሎናው ክለብ ባርሴሎና በአማራጭነት የያዘው የሚል ጉዳዮች እየወጡ ነው የሚገኘው ማለት ነው። እዚህ ላይ ምን ትላላችሁ? ቪክቶር ጆኬሬሽ ባለፈው ዓመት የነበረውን አፈጻጸም ተመልክታችኋል። ያስቆጠራቸውን ጎሎች እንዲሁም ደግሞ ተቀይሮ በሚገባበት እንቅስቃሴ ላይም ተመልክተናል እና እነዚህን ሀሳቦች እንዴት ታዩታላችሁ? ወደ ባርሴሎና ቢያመራ የተሻለ ነገር ማሳየት ይችላል? በአርሰናልስ ቤት ቢቆይ ለአርሰናሎች ጥሩ ነው ወይስ ደግሞ መጥፎ ሊሆን ይችላል? እስኪ ሀሳብ አስተያየታችሁን፣ ወይስ የተሻለ አጥቂ ማስፈረም አለባቸው መድፈኞቹ የሚለውን ሀሳባችሁን ልታደርሱን ትችላላችሁ።
የቼልሲና የዙቢሜንዲ የዝውውር ሁኔታም በጣም ከፍ እያለና እያደገ ስለመምጣቱ እየተገለጸ ነው የሚገኘው። ዙቢሜንዲም ልክ እንደ ቪክቶር ዮኬሬሽ ሁሉ ባለፈው ዓመት ነበረ ወደ ሰሜን ለንደኑ ክለብ አርሰናል መምጣት የቻለው ሪያል ሶሲዳድን ለቆ ማለት ነውና አሁን ላይ እንግዲህ አርሰናሎች የተሻለ የአማካኝ ስፍራ አማራጭ ስላላቸው ይህንን ተጫዋች ለመልቀቅ እንደዚሁ እያጤኑበት እንዳለ እየተገለጸ ነው የሚገኘው። ብዙዎች ወደ ቼልሲ ቢሄድ አንደኛ ስፔናዊው ሌላኛው አሰልጣኝ ዣቪ አሎንሶ ነው። ዣቪ አሎንሶ እና ማርቲን ዙቢሜንዲ ወኪል ተመሳሳይ ናቸው ተብሏል። አንድ ሰው ነው በወኪልነት ያለውን የሁለቱን ግለሰቦች አካሄድ እንደዚሁ እንደሚያስኬድላቸው ወይ ማኔጅ እንደሚያደርግላቸው እየተገለጸ የሚገኘው ማለት ነውና ይሄ የበለጠ ወደ ቼልሲ ለማምራት በሚያደርገው እንቅስቃሴ ለተጫዋቹም ለቼልሲም በጣም አመቺ የሚሆንበት እድል እንዳለ ነው እየተነገረ የሚገኘው ማለት ነውና ይሄም ተጫዋች ዘለግ ያሉ የውል ኮንትራቶች ይቀሩታል። ነገር ግን ቼልሲዎች ገፍተው ከሪያል ማድሪድ ጋር በመጫረት ዙቢሜንዲን ለማስፈረም ፍላጎት እያሳዩ እንደሚገኙ በመነገር ላይ ነው የሚገኘው። የተቆረጠለትን ዋጋ ለመክፈል ዝግጁ ስለመሆኑ ቼልሲ በመገለጽ ላይ ነው የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን ካለን ሰዓት አንጻር የዛሬ መረጃ ሰዓታችን እዚህ ላይ ያበቃል። እንግዲህ አብራችሁን ስለነበራችሁ በጣም እናመሰግናለን። መረጃዎቹን ወደ እናንተ በማድረስ ገዛኸኝ ሄንዱላ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ አድርጓል። ተወዳጅ ነው ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ መድረሳቸውን የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሁንላችሁ።